ሚዲያ ኮርፖሬሽን ጋር በመተባበር ሰላም አድማጮች እንደምናላችሁ የከበረ ሰላምታችንን አስቀድመን አቅርበናል። ጤናማ የተሰኘው ፕሮግራማችንን እንሆ ጀምሯል። በየሳምንቱ በዚህ ሰዓት ስንገናኝ ተላላፊ ያሉ ህመሞችን እናነሳለን። ዛሬም እንግዲህ በተለይ በሆድ አካባቢ በሚያጋጥሙ የካንሰር አይነቶች በተለይም ደግሞ የአንጀት ካንሰር ላይ ትኩረት አድርገን እንነጋገራለን። ባለሙያም ጋብዘናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። እንግዲህ አስተያየት ጥቆማ ቢኖራችሁ በ0115 595151 0115 536006 እና 0115 536008 ላይ ልታገኙን ትችላላችሁ። ለዛሬ እንግዲህ የአንጀት ካንሰርን በተመለከተ ነው እንድንወያይበት የመረጥነው ርዕሰ ጉዳይ። ይህን ርዕሰ ጉዳይ ለዛሬ እንድንመርጥ ያነሳሳኝ አጋጣሚ አንዲት ወጣት ከውጭ ትመጣለች። ከውጭ የመጣቸው ኮሎስቶሚ ባግ ይዛ ነበር የመጣችው። ኮሎስቶሚ ባግ ምንድነው የሚለውን ቆየት ብለን እንግዲህ ከባለሙያው ጋር ምንሰማ ይሆናል። ይህን ይዛ ትመጣና በሰው አማካኝነት ወደኛ ቢሮ ትመጣች፣ ማቴዎስ ወንዱ ፋውንዴሽን። ከዛም እንግዲህ በጥቁር አንበሳና ምኒልክ ሆስፒታል ለሚገኙ ታካሚዎች ለመስጠት ወሰንንና ወደዚያው አቀናን። ጥቁር አንበሳ ሆስፒታል ስንሄድ በጣም ብዙ ህሙማኖችን አግኝተናል። ያው ጥቁር አንበሳ ሪፈራል ሆስፒታል እንደመሆኑ ከተለያዩ ክልሎች የሚመጡ ህሙማን ናቸው የሚታከሙበትና እዛም ለብዙዎቹ ለእያንዳንዳቸው ለታካሚዎቹ ከዛች ወጣት ጋር ሰጠናቸው። እንግዲህ በጣም የተደሰቱት ምክንያቱም ብዙዎቹ በቀላሉ እንደማያገኙ ነግረውን ነበር ይህን ኮሎስቶሚ ባግ የተባለ መገልገያ። ስለዚህም አንዳንዶችም እንደውም በፌስታሉ ላይ የሚጠቀሙ ዛው አጋጥመውን ነበረ። ህክምናቸውን ባያጠናቅቁም በመሃል ደግሞ ከሆስፒታል ሲወጡ ወደ ማህበረሰቡ በዚሁ ሁኔታ እየተጠቀሙ የሚገለገሉ ነበሩና በጣም ደስ ብሏቸው ነበረ። ወጣቷንም በጣም ነው የመረቋት ብዙዎቹ። እንዲህ አይነቱን ለጋስነት እንድታበረታታም ሌሎች ጓደኞቿንም ይዛ እንድትመጣ ሁሉኛም መክረናት ይህንን ነገር ሌሎችም ልብ እንዲሉት አድርገን በዛ ተለያየንና ከዛ በኋላ ግን የህመሙን ጫና ስንጠይቅ በዚህ ጉዳይ ላይ መነጋገርና በተለይ አንጀት ጤናን መጠበቅ ላይ ሰዎች ግንዛቤ ቢኖራቸው መረጃ ቢኖራቸውና አስቀድመው ራሳቸውን ቢጠብቁ መልካም ነው ብለን አሰብና ይህንን የዛሬውን ፕሮግራም ልናካፍላችሁ ወደድን ማለት ነው። ባለሙያም ጋበዝን። ስለዚህም እንግዲህ ዛሬ ያገኘናቸው ባለሙያ በጣም ብዙ አገልግሎት የሰጡ በማስተማሩም በህክምናውም ብዙ የሰሩ ናቸውና ስላገኘናቸው በጣም አመስግነናል። ዶክተር ዘላለም አሰፋ በጥቁር አንበሳ ሆስፒታል የአንጀት ካንሰር፣ የአንጀት ልዩ ልዩ ደዌዎች፣ የፊንጢጣ ኪንታሮት፣ ፌስቱላና የመሳሰሉት ደዌዎች ሰብ ስፔሻሊስት ሐኪም ናቸው። በቀዶ ህክምናም ተባባሪ ፕሮፌሰር ናቸው። የጤና አማካሪ ናቸው። በማህበራዊ ሚዲያዎችም ብዙ ትምህርቶችን የሚሰጡ ናቸው። ዶክተር ዘላለም እጅግ በጣም አመሰግናለሁ ስለተገናኘን። በጣም አመሰግናለሁ ስለጋበዛችሁኝ። እንኳን ደህና መጡ። እንኳን ደህና ቆየሽ። ይህ ጉዳይ በጣም ትምህርት ልንሰጥበት የሚገባ ጉዳይ አድርገን ነው የመረጥነውና ጥሩ ርዕስ ይመስለኛል ለማህበረሰባችን መረጃ ለመስጠት። ልክ ነው። በተለይ በአሁን ጊዜ በጣም በከፍተኛ ሁኔታ እየጨመረ እየመጣና በደንብ እያስተዋልን ያለው ጉዳይና ብዙ ወገኖቻችንን እየጎዳ ያለ ችግር ስለሆነ አይ ቲንክ በእኔ እይታ ወቅታዊ ነው ብዬ ነው የማስበው። መልካም። እንግዲህ ሆድ ዕቃ ላይ የሚያጋጥሙ የካንሰር ህመሞች ብዙ ናቸው። ሆድ ዕቃ ስንል ሆድ ብዙ ነው፣ በጣም ሰፊ ነው። እንደውም ማህበረሰባችንም ሆድ የማይችለው የለም ይላል እንደ አባባልምና ሆድ ዕቃችን ብዙ ነገሮቻችንን የያዘ ነውና እዚህ ላይ የሚያጋጥሙ እንደው የካንሰር ህመሞች እንደ መነሻ ብናነሳቸው ብዬ ነው። እንግዲህ በመጀመሪያ ደረጃ ያ ሆድ ዕቃ ስንል እንግዲህ ብዙ አካላት አሉት በሆድ ዕቃ ውስጥና ጨጓራ፣ ጉበት፣ ትንሹ አንጀት፣ ትልቁ አንጀት፣ ቆሽት፣ ጣፊያ የመሳሰሉት ሁሉ ሆድ ዕቃ ውስጥ የሚገኙ አካላት ናቸው። እነኚህ እንግዲህ በተለያዩ አጋላጭ ሁኔታዎች ለካንሰር ሊጋለጡ ይችላሉ። ስለዚህ የጨጓራ ካንሰር ሊያጋጥም ይችላል፣ ለጉበት ካንሰር ሊያጋጥም ይችላል፣ የጣፊያ፣ የትንሹ አንጀት፣ የትልቁ አንጀት ካንሰር ሁሉ ሊያጋጥም ይችላል። ስለዚህ እንዳልኩት ሆድ ዕቃ ብዙ አካላትን የያዘና እነኛ አካላት ሁሉ በአጋላጭ ሁኔታዎች ምክንያት በካንሰር ሊጎዱ የሚችሉ ናቸው። መልካም። አንጀት ላይ ነው ዛሬ ትኩረታችን። ስለዚህ አንጀት አቀማመጡ፣ ተግባሩ፣ ክፍሎቹን እንደመነሻ አሁንም ብናነሳ መልካም ነው።
ጥሩ እንግዲህ ከሆድ ዕቃ አካላት መካከል እንግዲህ አንዱ አንጀታችን ነው። አንጀት ትንሹ አንጀት፣ ትልቁ አንጀት በመባል ይከፈላል። ትንሹ አንጀት ምግብ እንግዲህ በአፋችን ምግብ እንወስዳለን፣ ጥርሳችን ያኝከዋል፣ ምላሳችን ወደ ውስጥ እንዲገባ ያደርገዋል። በጉሮሮ አማካኝነት ይወርድና ጨጓራ ይደርሳል። ጨጓራ ውስጥም እንደዚሁ የመፈጨት ሂደት ይከናወናል። ከዛ ትንሹ አንጀት ይገባል። ትንሹ አንጀት ውስጥ ምግብ የሚልምበት እና ወደ ጠቃሚ ንጥረ ነገሮች የሚለወጥበት ቦታ ነው። ለምሳሌ እንደ ዳቦ፣ ስንዴ የመሳሰሉት ነገሮች ካርቦሃይድሬት ምግቦች ይባላሉ። እነኚህ አንጀታችን ላይ ሲደርሱ ግሉኮስ ወደሚባል ይቀየራል። ግሉኮስ የሚባለው ወደ ደም ስር ይገባል። ከዛ ይሄ ግሉኮስ የተለያዩ የሰውነት አካላታችን ይጠቀሙበታል። አእምሯችን፣ ልባችን፣ ሳምባችን ወዘተ የመሳሰሉት ህዋሳት የሚጠቀሙበት ነው። እንደዚሁም ደግሞ ፕሮቲን የሚባሉ ሰውነት ገንቢ የሆኑ ምግቦችን ስንወስድ አሚኖ አሲድ ወደሚባል ንጥረ ነገር ይቀየርና ይሄ ወደ ደም ስር ይገባል። ከዛ አሚኖ አሲድ ደግሞ ለሰውነታችን ግንባታ የሚጠቅም ነው። እንደዚሁም ደግሞ ቅባትና ዘይት የመሳሰሉት ነገሮች ደግሞ ወደ ፋቲ አሲድ ወደሚባል የሚቀየረው በትንሹ አንጀት ውስጥ ነው። ስለዚህ እነኚህ ሁኔታዎች ሁሉ የተቀየሩ የሰውነታችን ህዋሳት እንዲጠቀሙበት የልብ ስርዓታችን፣ የአእምሮ ስርዓታችን፣ የሳምባና የመሳሰሉት ስርዓታችን ስርዓት ባለው መንገድ ህይወታችንን እንድንገፋ እንድንኖር የሚረዱ ናቸው። ስለዚህ ትንሹ አንጀት ምግብ የሚልምበት ቦታ ነው። ትልቁ አንጀታችን ደግሞ ውሃ ከትንሹ አንጀት የተረፈ ውሃ በሚያልፍበት ጊዜ ያ የሚመጠጥበትና ወደ ደማችን ውስጥ የሚገባበት ቦታ ነው። እንዲሁም ደግሞ ለሰውነታችን አላስፈላጊ የሆኑ የምግብ ተረፈ ምርቶችን በአይነ ምድር ወይም በሰገራ መልክ እንዲወጣ የሚረዳን አካላችን ነው። ስለዚህ ክፍሎቹ ትንሹ አንጀት፣ ትልቁ አንጀት ተብሎ ይከፈላል። ተግባሩም ይኸው ነው። ዋናዎቹ አሁን ሁልጊዜ የምንሰማቸው እነ ትርፍ አንጀትን የመሰሉ ሌሎችም አሉ የጤና ችግሮች አንጀት ላይ የሚያጋጥሙ ማለት ነው። እንደ ዋና ብለን የምንጠቅሳቸው ከካንሰርም በተጨማሪ ምንድን ናቸው? እንግዲህ አንጀት ላይ ሊከሰቱ የሚችሉ የተለያዩ ህመሞች ሊኖሩ ይችላሉ። እንግዲህ ቅድም እንደገለጽኩት አንጀት ምግብ እንዲልም ትንሹ አንጀት ምግብ እንዲልም የሚጠቅም አካላችን ነው። ስለዚህ ምግብ እንዳይልም የሚያደርጉ የተለያዩ ህመሞች ሊኖሩ ይችላሉ። በተለይ ደግሞ ከአንጀት ግድግዳ ጋር የተያያዙ ችግሮች ሊኖሩ ይችላሉ። የአንጀት ቁስለት፣ የአንጀት ብግነት የመሳሰሉት እንደዚህ አንጀት ግድግዳ ላይ በሚፈጥሩት ችግር ምክንያት ምግብ እንዳይልም፣ ምግብ እንዳይሰርግ፣ ወደ ደም ስር እንዳይሰርግ፣ በዚህም አማካኝነት ምግብ ወደ ተለያዩ የሰውነታችን አካል ገብቶ አስፈላጊውን የሆነ ስራ እንዳይሰራ የሚያደርጉ የህመም ሁኔታዎች ሊኖሩ ይችላሉ። እንደዚሁም ደግሞ ትርፍ አንጀት ላይ ሊከሰት የሚችል ቁስለት አለ። ትርፍ አንጀት ቁስለት ወይም አኪዩት አፔንዲሳይትስ ይሉታል። እንግዲህ ቅድም የገለጽኩት ትንሹ አንጀት ላይ፣ ትልቁ አንጀት ላይ ሊከሰት የሚችል የአንጀት ቁስለት፣ የአንጀት ብግነት የሚባለው ሁኔታ ኢንፍላማቶሪ ባውል ዲዚዝ ይሏቸዋል። እነኚህም በተለይ ደግሞ ብዙ ወገኖቻችንም የሚያውቋቸው ክሮንስ ዲዚዝ ወይም የክሮንስ በሽታና አልሰሬቲቭ ኮላይተስ የሚባሉ አሉ። እንደዚሁም ደግሞ አንጀታችንን ከሚጎዱ የጤና ችግሮች መካከል ደግሞ እንደዚሁ እጢ ወይም ካንሰር የመሳሰሉት ነገሮች ሁሉ ሊኖሩ ይችላሉ። ስለዚህ ምግብ ከመስረግ አንጻር በሽታዎች ሊከሰቱ ይችላሉ። የምግብ መስረግ ደግሞ ወደ ደም ስር የመስረግ ሁኔታ ደግሞ ሳይኖር ሲቀር የተለያዩ የምግብ እጥረት እንዲገጥመን፣ የደም ማነስ እንዲገጥመን፣ የተለያዩ ቫይታሚኖች እጥረት እንዲገጥመን፣ የተለያዩ ንጥረ ነገሮች እጥረት እንዲገጥመን ያደርጋል። ስለዚህ በጣም ወሳኝ ቦታ ነው። ወሳኝ አካላችን ብዙ ጊዜ ጨጓራችን ይመስለናል በጣም ብዙ ነገሮችን የሚያከናውነው ከምግብ ጋር በተገናኘ፣ ነገር ግን አንጀትን በተለይ ትንሹ አንጀት ትልቅ ስራ አለው ማለት ነው። ጨጓራችን ምንድነው? አፋችን ውስጥ በጥርሳችን አማካኝነት የተፈጨ ነገርና ወደ ጨጓራችን የገባ ምግብ ሁለተኛ ጊዜ እንደገና የመፈጨት ሂደት የሚቀጥለው ጨጓራችን ውስጥ ነው። ከዛ ከጨጓራችን በኋላ ወደ ትንሹ አንጀት ገብቶ ነው እንግዲህ በአማርኛው ምግቡ እንዲልም የሚያደርገው። እንግዲህ ላመ ማለት
በጣም ደቀቀ። ከደቀቀም በኋላ ወደ ጠቃሚ ንጥረ ነገሮች ይቀየራል። ያንኛ ጠቃሚ ንጥረ ነገሮች ደግሞ አንጀታችን ላይ ይሄንን እነኝን ጠቃሚ ነገሮች እንዲመጥ የተዘጋጀ የአንጀታችን አካል አለ። ልክ ጣት የመሰሉ አካላቶች አሉ እና በእነኛ አማካኝነት ይሰርጋል። በደም ዝውውር አማካኝነት ወደ ተለያዩ የሰውነታችን አካል ይሄዳል። አሁን እኔና አንቺ እንዲህ ስንነጋገር ይሄ ሁሉ የሆነው የበላነው ምግብ ወደ አእምሮዬ በመሄዱ እና ወደ ተለያዩ የሰውነት አካል ላይ ስርዓት ስለሄደ ነው። እንግዲህ የተስተካከለ ቋንቋ እየተናገርኩ እንዳስረዳ እያደረገኝ ያለው ማለት ነው። አእምሮንም እንዲሰራ ያደርጋል። ሌላውም አካል እንደዛ ግሉኮስ የሚባል ነገር አንጀታችን አልሞ ወደ ደም ስር አስገብቶ ወደ አእምሮ የደረሰው ግሉኮስ ነው። የግሉኮሱ የአእምሮ ህዋሳት ላይ ሲደርስ በጥሩ ሁኔታ ይጠቀምበታል። በተቀናጀ ሁኔታ ማስረዳት ለወገኖች አሁን ይሄንን እንዳስረዳ የሚያደርገኝ በዛ አማካኝነት ነው። መልካም አቅም፣ ጉልበትም ኃይል ሁሉም እነኚህ ምግቦች አሁን ለምሳሌ ግሉኮስ የሚባለው ኃይል ሰጪ ምግብ ነው። ስለዚህ ይሄ አቅም እንድናገኝ ያደርገናል። መልካም። ይሄ ከሆነ ዋናው ነገር እንግዲህ የሚበዛውስ በስቶ የምታዩት የአንጀት የጤና ችግር ምንድን ነው? እንግዲህ በእኛ ሀገር የተለያዩ የአንጀት ችግሮች አሉ። እንግዲህ እንደ ሀገራችን ይሄ በተለይ ደግሞ ኢንፌክሽን ማለትም ከኢንፌክሽን ጋር የተያያዙ ችግሮች ማለትም ለምሳሌ በተበከለ ውሃ፣ በተበከለ ምግብ፣ የአንድ አሜባ፣ የአንጀት ባክቴሪያ ኢንፌክሽን የመሳሰሉት ይበዛሉ። በተጨማሪ ደግሞ በተለይ ደግሞ በአሁን ጊዜ የአንጀትና የፊንጢጣ እንዲሁም ደንዳኔ ወይም ሬድ ይሉታል ወይም ሬክተም የዛ ካንሰርም ደግሞ እንደዚያውን በጣም እየጨመረና በተለይ በአሁን ጊዜ ከካንሰር ሀገራችን ውስጥ ካሉ ካንሰር ምክንያቶች በተለይ በወንዶች ላይ የአንጀትና የፊንጢጣ ካንሰር በከፍተኛ ሁኔታ እየተስፋፋ ያለበት ሁኔታ ነው እንግዲህ እያስተዋል ያለ ነው። መልካም። ቀደም መነሻዬ ላይ ኮሎስቶሚ ባግን አንስቼ ነበርና አድማጮች እየጠበቁ ነው ይሄ ኮሎስቶሚ ባግ ምንድነው ብለውና ለነዚህ ሁሉ አንጀት ላይ ለሚያጋጥሙ የጤና ችግሮች በሕክምና በጣም የሚደግፍ መሳሪያ ይመስለኛልና ኮሎስቶሚ ባግን ለአድማጮች እናብራራ። ጥሩ። እንግዲህ ምናልባት እንግዲህ ኮሎስቶሚ ባግን ከማብራራቴ በፊት ኮሎስቶሚ ራሱ ምንድነው የሚለውን ለአድማጮችሽ ላብራራ። እንግዲህ ኮሎስቶሚ ማለት በተለያየ ምክንያት ምግብ በአፋችን ገብቶ መጨረሻ ላይ አላስፈላጊ የሆኑ አላስፈላጊ የሆነው የምግብ አካል ከሰውነታችን በትልቁ አንጀት በኩል በፊንጢጣ በኩል ይወጣል። እንግዲህ ይህ ሁኔታ በተለያየ ምክንያት ሲስተጓጎል እና በተለመደው መንገድ አይነ ምድር እንዳይወጣና ከዛ ይልቅ በሆድ በኩል አይነ ምድር እንዲወጣ የምናደርግበት ሁኔታ ኮሎስቶሚ ይባላል። እንግዲህ ለምሳሌ ይሄ አሁን ለምን ይሰራል? እንግዲህ አሁን ርዕሳችን እንግዲህ ለምሳሌ የአንጀት ካንሰር ነው። እንግዲህ አንድ ሰው የአንጀት ካንሰር ኖሮበት ሳያውቅ የተለያዩ ምልክቶች ኖሮበት ወደ ሕክምና ተቋም ሄዶ ህመሙ ሳይታወቅ የተለያዩ መድኃኒቶች እየተሰጡት ይቆይና ከዕለታት አንድ ቀን የሰገራ መውጣት ይከብደዋል። አየር ወይም ጋዝ ወይም ፈስ መውጣት ይከብደዋል። የዛን ጊዜ ሆድ ይነፋል። ከዛም በኋላ በተለምዶ የአንጀት መታጠፍ፣ በትክክለኛው ቋንቋ ደግሞ የአንጀት መተላለፊያ መዘጋት ያጋጥመውና ይመጣል። እንግዲህ ይህ ሰው በድንገት ስለመጣ ይሄ የአንጀት መተላለፊያ መንገድ መዘጋትም ድንገተኛ ስለሆነ አንጀቱ በጣም ስለተነፋ፣ በጋዝ በአይነ ምድር ስለተነፋ፣ ሆዱ በጣም ስለተነፋ እንዲህ አይነት ሁኔታ በሚገጥምበት ጊዜ እንግዲህ ምንድነው የምናደርገው? የመተላለፊያ መንገዱን የዘጋውን ካንሰር እንዲወገድ እናደርጋለን። ወይም ደግሞ ሳይወገድም መተላለፊያ መንገዱን የዘጋው ካንሰርን አስቀድመን ያለ የአንጀት ክፍል ላይ በሆዳችን በኩል እንዲወጣ እናደርጋለን። በሆዳችን በኩል እንዲወጣ አድርገን አንጀቱን ስንከፍተው አይነ ምድርና አየር፣ ጋዝ፣ ፈስ በዛ በኩል እንዲወጣ እናደርጋለን። ወደ ውጭ በሆድ በኩል ይሄ ኮሎስቶሚ ይባላል። እንግዲህ ኮሎስቶሚ በተለያዩ ምክንያቶች ይሰራል።
አንደኛው ምክንያት እንግዲህ በድንገተኛ ሁኔታ የአንጀት መተላለፊያ መንገድ በካንሰር ሲዘጋ ነው። የዕለቱ እንግዲህ በካንሰር ዙሪያ ስለሆነ በተረፈ ግን በጣም ብዙ ምክንያቶች ይኖሩታል። ምናልባት ፍላጎቱ ካለሽ ወደፊት እንቀጥልበታል። ስለዚህ ባጓ ማለት እቺ ሆድ ላይ ወደ ውጭ የሚወጣውን አየርና ሰገራ የምትቀበል ነው ማለት ነው። ኮሎስቶሚ ባግ ማለት እንግዲህ ወደኛ ቋንቋ ስንመልሰው ኮሎስቶሚ ከረጢት እንደማለት ነው። ሰገራ ወይም አይነ ምድር መሰብሰቢያ ከረጢት ነው። እንግዲህ ሆዳችን ላይ ብዙ ጊዜ ከእምብርት በታች በግራ በኩል ነው የሚሰራው ኮሎስቶሚ ብዙ ጊዜ። ነገር ግን ከእምብርት በታች በቀኝም በኩል የምንሰራበት ሁኔታ አለ። በተለይ ደግሞ ትንሹ አንጀትን እንደዚሁ በኢሊዮስቶሚ ይሉታል። ይሄም አካል በእንግሊዝኛው ቋንቋ ኢሊየም ይሉታል። የምናወጣውን ደግሞ ኢሊዮስቶሚ ይሉታል። ኮሎስቶሚ ደግሞ ማለት አሁን በሕክምናው ቋንቋ ኮለን ነው። የትልቁ አንጀት ኮለን ነው። ስናወጣው ደግሞ ኮሎስቶሚ ይባላል። ኦስቶሚ ማለት በነገራችን ላይ በር እንደማለት ነው፣ መክፈት እንደማለት ነው። ስለዚህ ኮሎስቶሚ ማለት ትልቁን አንጀት መክፈት እንደማለት ነው። የትልቁ አንጀት ላይ በር ማበጀት እንደማለት ነው። መልካም። ስለዚህ አድማጮች ግልጽ ሆኖላችኋል። ባግ ያልናት ነገር እንግዲህ እዚህ ሀገር በጣም እጥረት አለ። ከውጭ የሚመጡ ሰዎች አሁንም እንግዲህ ዶክተር ለታካሚዎች የሚያመጡ እድሉ ያላቸው ቢያመጡ እና ቢደግፉ በጣም የሚበረታታ ነገር ነው። ወጣቷን በዚህ አጋጣሚ እናመሰግናታለን። ጥቁር አንበሳ ሆስፒታል ሄደን ለብዙ ታካሚዎች ይህንን አድርገን ነበርና በዛን ያነሳ ነው። ማስታወቂያ እንስማና ዶክተር እንቀጥላለን። በቀጥታ ወደ አንጀት ካንሰር ጉዳይ እንገባለን። አርማወር ሃንሰን የምርምር ኢንስቲትዩት ዛሬም ስፖንሰራችን ነው። ታጀበ ስመኘው ቴክኒሻናችን የእሱ ማስታወቂያ ያስተማልና ተመልሰን እንገናኛለን። የአርማወር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማወር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማወር ሃንሰን የምርምር ኢንስቲትዩት። በጣም እናመሰግናለን አርማወር ሃንሰን የምርምር ኢንስቲትዩትን። ኢንስቲትዩቱ ሳይንስን በቀላል ቋንቋ የሚል መርሃ ግብር አዘጋጅቶ ነበር ባለፈው ሳምንት። ብዙዎች ታደመውበታል። የሚያሸልሙ ዝግጅቶችም ነበሩት። የማህበራዊ ሚዲያ ዘመቻ ነው በዋናነት እንግዲህ የሳይንስ ግኝቶችን በቀላል ቋንቋ ለህዝብ ግልጽ በሆነ መንገድ መቅረብ አለባቸው በሚል ይህንን ለማስገንዘብ የተዘጋጀ ፕሮግራም ነበረ። እኛም ታድመን ነበር። በጣም ደስ የሚል ስነ ስርዓት ነበረ። እስከ ትናንትና ድረስ ከታህሳስ 6 ጀምሮ የተዘጋጀ ነው። እንግዲህ ዛሬ የሚጠናቀቅ ይሆናል። አርማወር ሃንሰን የምርምር ኢንስቲትዩትን እጅግ በጣም እናመሰግናለን። ሳይንስ ላይ በጣም ብዙ ስራዎችን እየሰራ ይገኛል። የእኛም አጋራችን ስለሆነ እናመሰግናለን። አድማጮች ከአንጀት ጋር የተያያዙ ጥያቄዎች ካሏችሁ ደውሉልን። 0115 59151 0115 536006 እና 0115 536008 እንዲሁም 8222 አጭር የጽሁፍ መልእክት መቀበያዎቻችን ናቸው። ዶክተር ዘላለም አሰፋ ከኛ ጋር ናቸው። እንቀጥል ዶክተር። በቀጥታ የካንሰር ከአንጀት ካንሰር ጋር የተገናኘው ጉዳዮቻችን ላይ እናተኩር። በካንሰር የሚጠቃው የትኛው የአንጀታችን ክፍል ነው የሚለውን ነገር ማብራራት መልካም ይመስለኛልና ትልቁን ትንሹን ብለን ከፋፍለናል እስካሁን። የትኛው ነው በዋናነት የሚጠቃው? እሺ አመሰግናለሁ። እንግዲህ ከትልቁ አንጀትና ከትንሹ አንጀት ስናነጻጽር የአንጀት ካንሰር በተለይ በብዛት የሚያጋጥመው ትልቁ አንጀታችን ላይ ነው። ኮሎሬክታል ካንሰር ይሉታል። ኮለን ካንሰር የሚባለው ኮለን ካንሰር። ኮሎሬክታል ካንሰር ስንል ደግሞ ምንድነው? ኮለን እንግዲህ የምንለው ትልቁ የአንጀታችን ክፍል ሆኖ እስከ
ፊንጢጣ አካባቢ ከመድረሱ በፊት ወደ 15 ሴንቲሜትር ድረስ ያለው ኮለን ይባላል። ከፊንጢጣችን እስከ 15 ሴንቲሜትር ደግሞ ገባ ብሎ ያለው ደንዳኔ ሬብ ሬክተም ወይም ደግሞ ፊንጢጣ ይባላል። ስለዚህ በብዛት እንግዲህ ከትንሹ አንጀት አንጻር ስናየው ትልቁ አንጀት ላይ ነው የሚከሰተው። እንደዚሁም ደግሞ ከትልቁ አንጀትም አንጻር ደግሞ የምንመለከትበት ጊዜ በብዛት ካንሰር የሚከሰተው ሬክተም ወይም ሬብ ወይም ደንዳኔ ወይም ፊንጢጣ የምንለው አካል ላይ ነው። ሌላው ደግሞ እንደዚሁ ከትልቁ አንጀታችን ክፍል ልክ ከትንሹ አንጀት ቀጥሎ የሚመጣ ሴከም የሚባል የትልቁ አንጀት አካል አለ። ሴከም የሚባልም ላይ እንደዚሁ ይከሰታል በብዛት። እንደዚሁም ደግሞ ከፊንጢጣ ወይም ሬክተም በፊት ደግሞ ያለ ሲግሞይድ ኮለን የሚባል አካል አለ። እንደዚሁ ከነኚህ ከትልቁ አንጀት አካላት መካከል ሲግሞይድ ላይም እንደዚሁ በብዛት ይከሰታል። ስለዚህ ሬክተም የሚባለው የፊንጢጣ አካል ላይ፣ ሴከም የሚባለው የትልቁ አንጀት አካል ላይ፣ እንዲሁም ሲግሞይድ የሚባለው የትልቁ አንጀት አካል ላይ በአንጻራዊነት በብዛት ይከሰታል። መልካም። ምንድን ነው ከሌላው አካል ይሰራጭበታል ወይስ ራሱ አንጀቱ ላይ ያሉ ሴሎች ናቸው ወደ ካንሰርነት የሚቀየሩት? እንግዲህ ትልቁ አንጀት ላይ የሚከሰት ካንሰር ኮሎሬክታል ካንሰር የሚባለው በመጀመሪያ ደረጃ የትልቁ አንጀት ግድግዳ ላይ የሚከሰት ነው። ይሄም በመጀመሪያ እንደ ሽምብራ ወይም እንደ አተር የመሰለ እባጭ ይፈጠራል። እነኚህ እባጮች ፖሊፕስ ይሏቸዋል። እነኚህ ፖሊፕስ ቅድመ ካንሰር እድገቶች ናቸው። እነኚህ ፖሊፕስ የሚባሉ ራሳቸው የሚፈጠሩት በአንጀታችን ላይ በሚከሰቱ የጂን ወይም ዘረመል ለውጥ ምክንያት ነው። ጂን ወይም ዘረመል በተደጋጋሚ ለካንሰር አጋላጭ በሆኑ ሁኔታዎች እነኚህ ዘረመሎች ሲቀየሩ ወደ ፖሊፕስ ይቀየራሉ። ማለትም አተር ሽምብራ የመሰለ እባጭ ይቀየራሉ። እንደገና የጂን ወይም የዘረመል መለወጡ በአጋላጭ ሁኔታዎች ምክንያት እንደገና የመለወጡ ሁኔታ ሲቀጥል በሂደት ወደ ካንሰርነት ይቀየራሉ። ስለዚህ ይሄ አዲኖማስ ካርሲኖማ ሲኩዌንስ ይሉታል በሕክምናው ቋንቋ። ማለትም ፖሊፕ የሚባሉ አተር ሽምብራ የመሳሰሉ እባጮች በጊዜ ሂደት በዘረመል ተደጋጋሚ ለውጥ ምክንያት ወደ ካንሰርነት ሲቀየር አዲኖማ ካርሲኖማ ሲኩዌንስ ይሉታል። እና ይሄ እንግዲህ ከሌላ ቦታ ተሰራጭቶ ወይም መጥቶ ሳይሆን በዋናነት እዛው የትልቁ አንጀት ግድግዳ ላይ ባሉ ህዋሳት ላይ በተከሰተ የዘረመል ለውጥ ምክንያት የሚመጣ ነው። ስለዚህ መንስኤው ይሄው ነው ማለት ነው። መንስኤው እንግዲህ ምንድነው? በዋናነት የዘረመል ወይም ምናልባት አብዛኛው ወገኖቻችን በሚያውቁት ቋንቋ ጂን የሚለውን ቋንቋ አይ ቲንክ አሁን እየተለመደ የመጣ ይመስለኛል። ዘረመል ነው አሁን በአማርኛው ሲመለስ ዘረመል ነው። ዘረመል ላይ የሚከሰት ተደጋጋሚ ለውጥ የአንጀት ግድግዳ ላይ ያሉ ህዋሳት እንግዲህ የአንጀት ግድግዳ ላይ ያሉ ህዋሳት ውስጥ ዘረመል አለ። እዛ ዘረመል ላይ አጋላጭ ሁኔታዎች አሉ። እነኚህን አጋላጭ ሁኔታዎች እናነሳቸዋለን። አጋላጭ ሁኔታዎቹ ተደጋጋሚ የዘረመል ለውጥ ሲያመጡ ወደ ካንሰርነት ይቀየራል። ምናልባት አጋላጭ ሁኔታዎቹን ለመጥቀስ ለምሳሌ ሲጋራ ማጨስ፣ አልኮል አብዝቶ መጠጣት፣ ቀይ ስጋ አብዝቶ መብላት፣ ጮማ አብዝቶ መብላት፣ በቤተሰብ ከዘር የተወረሰ ለካንሰር አጋላጭ የሆነ ሁኔታ ካለ፣ የአካል ብቃት እንቅስቃሴ አለማድረግ፣ ወክ አለማድረግ የመሳሰሉት አጋላጭ ሁኔታዎች ናቸው። አመጋገብስ? አመጋገብ ቅድም የጠቀስኩት ፍራፍሬዎችን፣ ቅጠላቅጠሎችን፣ ጥራጥሬዎችን ከመመገብ ይልቅ አብዝቶ ቀይ ስጋ መመገብ፣ አብዝቶ ጮማ መመገብ፣ አብዝቶ አልኮል መጠጣት አጋላጭ ናቸው። ነገር ግን ምግባችን ፍራፍሬ ከሆነ፣ ጥራጥሬዎች ከሆኑ፣ አትክልቶች
ጎመን፣ የአበሻ ጎመን፣ የጉራጌ ጎመን፣ ቆስጣ፣ ሰላጣ ወዘተ ከሆነ እነኚህ ፕሮቴክቲቭ ናቸው፣ እንዲያውም ይከላከላሉ ነው ተብሎ የሚታሰበው። ስለዚህ የአካል ብቃት እንቅስቃሴ ያለ ማድረግ፣ ያለ አግባብ መወፈርም ራሱ እንደዚሁ ሞርቢድ ኦቤሲቲ ይሉታል፣ አጋላጭ ነው። ምክንያቱም ወፍራም ሰዎች ላይ ስብ የበዛበት ሁኔታ ስላለ የእነኛ ስብ ይሄ ፋቲ አሲድ የሚባሉ የስብ ቅንጣቶች አሉ። እነኚህ ዘረመል ላይ ለውጥ እንዲመጣ በማድረግ ለካንሰር አጋላጭ ይሆናል። እነኚህ በጣም ከአግባብ በላይ የወፈሩ ሰዎች ለብዙ ካንሰሮች የተጋለጡ ናቸው። ከዚህ ውስጥ አንዱ የአንጀትና የፊንጢጣ ካንሰር ነው። ብዙ እንግዲህ ውፍረቱ በስቷል ከተሞች ላይ በተለይ እንደምናየው፣ አለመንቀሳቀሱም እንደዛው እየበዛ ነው። ምክንያቱም የህይወት ዘይቤው ራሱ ተቀይሯል። ብዙ ነገሮችን በቀላሉ ቁጭ ብሎ መስራት ተለምዷል እና በጣም ስጋት አለን ማለት ነው አይደል? አኗኗራችን። አዎ አኗኗራችንማ በጣም ስጋት አለው። አሁን ሬዲዮ ፋና አይደለም ያለ ነው። ከሬዲዮ ፋና ፍልውሃ ታክሲ የሚጠብቅ ሰው እንዴት አይወፍር? ምክንያቱም በእግር መንቀሳቀስ አሁን በፊት ለምሳሌ ካንሰር አሁን ብዙም የተለመደ ነገር አልነበረም። ምክንያቱም የመጓጓዣ ሁኔታችን ረጅም መንገድን መጓዝ በእግር መጓዝ የሚፈቅድ ስለነበረ ያ ረጅም መንገድ ደግሞ መጓዝ በእግር በጣም ፕሮቴክቲቭ ነው፣ ማለትም ካንሰርን ይከላከልልናል። ስለዚህ ዎክ ማድረግ ወይም በእግር መራመድ በጣም ጠቃሚ ነው። የአካል ብቃት እንቅስቃሴ ማድረግ በጣም ጠቃሚ ነው። አንዳንድ ሰዎች ለምሳሌ የአካል ብቃት እንቅስቃሴ ግልጽ ያልሆነ ቋንቋ ሊሆን ይችላል። ዎክ ማድረግ ራሱ በጣም ጠቃሚ ነው። እንግዲህ ቀደም ባለው ጊዜ በራሱ ትራንስፖርትም ብዙ አሁን እንደው ከተማ ወጣ ያሉ አካባቢዎች በእግር ነበር ብዙ የምንሄደው። አሁን እንግዲህ እስከ ትንንሽ ባጃጆች ሳይቀሩ በየአካባቢው ገብተዋልና ሰው በትራንስፖርት ይጠቀማልና ህመሞቹን ስናይ ደግሞ አሁን ስኳሩም፣ ደም ግፊቱም እነዚህ ካንሰር አይነቶቹም እየተሰሙ ሲመጡ ሰው ጊዜ ያመጣው አሁን ምንድነው እንደው በዚህ ጊዜ ተለቀቀብን የሚል አይነት ጥያቄዎች ያነሳሉ። ግን ይሄ አኗኗር መቀየሩ ለነዚህ በጣም ትልቅ መንስኤ ነው ማለት ነው አይደል ዶክተር? ትክክል። የአኗኗር ዘይቤያችን መቀየሩ ነው እነኚህ ተላላፊ ያልሆኑ በሽታዎች እንዲበዙ ያደረገው። በነገራችን ላይ አሁን የስኳር ህመም የአኗኗር ዘይቤ መቀየሩ ምክንያቱም በነገራችን ላይ አሁን ለምሳሌ ሁለተኛው አይነት የስኳር በሽታ የእግር ጉዞ በማድረግ ብቻ ራሱ ይህንን መጠን ማስተካከል የሚቻልበት ሁኔታ ሁሉ አለ። ደም ግፊትም እንደዛ ነው። ደም ግፊት በእግር በመጓዝ የደም ግፊት መጠንን ማስተካከል ይቻላል። ካንሰር እንደዚሁ መከላከል ይቻላል። እንግዲህ በነገራችን ላይ አሁን ካንሰርን በምናይበት ጊዜ ካንሰር በአንድ ምክንያት አይደለም የሚመጣው። የተለያዩ ምክንያቶች ናቸው አጋላጭ የሚሆኑት። አንደኛው ወክ አለማድረግ፣ አለመንቀሳቀስ። ሌላው ደግሞ ያው በቤተሰብ ችግር ካለ ነገር ግን ኢቭን በቤተሰብ ችግር ኖሮ እንኳን የማይያዙ ሰዎች አሉ። የአኗኗር ዘይቤያቸው ጥሩ የሆኑ ሰዎች አይያዙም። ነገር ግን በቤተሰብ የካንሰር አጋላጭ ሁኔታ ኖሮ በተጨማሪ ደግሞ ሌሎች አጋላጭ ሁኔታዎችን እዛ ላይም ስንጨምርበት በካንሰር የመያዙ እድል ከፍተኛ ይሆናል። ጥንቅቅ ማለት ያስፈልጋል ማለት ነው እና ምርጫን ማስተካከል ህይወት ላይ። አዎ እንግዲህ ቅድሚያ ለጤና የሚሰጥ ሰው መጠንቀቅ ያስፈልገዋል፣ ማስተዋልም ያስፈልጋል። እንግዲህ በኋላ ላይ ምናልባት ወደ ምልክቶቹ በምንሄድበት ጊዜ ልናየው እንችላለን። ማስተዋል ያስፈልጋል። የአኗኗር ዘይቤያችንን የአመጋገብ ዘይቤያችንን ማስተካከል ያስፈልጋል። በእንደዚህ አይነት ሁኔታ ከብዙ በሽታዎች ከልብ ድካም፣ ከድንገተኛ የልብ ስራ ማቆምና ሞት፣ ከስኳር፣ ከካንሰር ከመሳሰሉት ነገሮች ሁሉ በነገራችን ላይ እነኚህ አሁን የምጠቅሳቸው ነገሮች በሙሉ አሁን ስለ ካንሰር እያወራን ነው እንጂ የተያያዙ ናቸው። እነኚህ ተላላፊ ያልሆኑ በሽታዎችን በሙሉ በተመሳሳይ ሁኔታ ነው በአንጻራዊነት መከላከል የምንችል። በተመሳሳይ ሁኔታ ለምሳሌ ካንሰርን ለመከላከል ፍራፍሬ መመገብ፣ ጥራጥሬ መመገብ፣ አትክልቶችን መመገብ ብያለሁ። ስኳርን ለማስተካከል እንደዚሁ ጠቃሚ ነው። እነዚህ ይጠቅማሉ። የልብ ህመምን ለማስተካከል እነኚህ አመጋገቦች ጠቃሚ ናቸው። የአካል ብቃት እንቅስቃሴ ስናደርግ ስኳርን እናስተካክላለን፣ ደም ግፊት እናስተካክላለን። ካንሰር እንዳይዘን
እንከላከላለን። ተመሳሳይ ነው። ስለዚህ ተቀራራቢ አጋላጭ ሁኔታዎቻቸው ተመሳሳይ ነው። መልካም አድማጮችን በየሳምንቱ ጥያቄ እንጠይቃለንና የመለሱ 3 አድማጮችን ያው ከኛ ጋር እንዲሆኑ እንዲያደምጡን ስለምንፈልግ እንዲረዱም ስለምንፈልግ ነው 3 አድማጮችን እንሸልማለን። የዛሬው ጥያቄያችን የአንጀት ካንሰርን አንስተናል። የአንጀት ካንሰር አጋላጭ ሁኔታዎች ወይም ደግሞ ለነዚህ የምንወስዳቸው የመከላከያ እርምጃዎች ለሌሎቹም የተላላፊ ያልሆኑ ህመሞች የሚጠቅሙ ናቸውና ከአንጀት ካንሰር ራስን ለመጠበቅ የሚጠቅሙ 4 ነገሮችን እንዲጠቅሱልን ወይም በተዘዋዋሪ ደግሞ አጋላጭ ሁኔታዎችን እንዲጠቅሱልን የምንጠይቀው በ0115591151 0115536006 እና 0115536008 ላይ እየደወላችሁ መሳተፍ ትችላላችሁ። 8222ም አጭር የጽሁፍ መልእክት መቀበያችን ነው። ተሳተፉ፣ ተሸለሙ እንላለን። ማስታወቂያ እንስማና እንመለሳለን። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የህክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። አጋራችን አህሪ አርማውር ሃንሰን የምርምር ኢንስቲትዩትን እጅግ በጣም እናመሰግናለን። ታላቅ አንጋፋ የምርምር ተቋም ነው። በርካታ የጤና ምርምሮች ላይ ይፋ ያደረጋቸው በዓለም አቀፍ ደረጃ የታተሙ ብዙ ስራዎች አሉት። እንዲሁም ደግሞ ችግር ፈቺ የሆኑ ጥናቶችን በማድረግ በኩል በአገራችን ለጤናው ዘርፍ ትልቅ አስተዋጽኦ ያበረከተ ተቋም ነው። የኛም አጋር ስለሆነ በድጋሚ እጅግ በጣም እናመሰግናለን። እንቀጥላለን። ዶክተር ዘላለም ስለ መንስኤው የአንጀት ካንሰርን በተመለከተ ብዙ ነገሮችን አንስተናልና እንደ ቶሎ ምልክት ያሳያሉ ወይ? ምልክቶቹ ምን ምንድን ናቸው ወደሚለው ጉዳይ ደግሞ እንሻገር። በጣም አመሰግናለሁ። እንግዲህ ቶሎ ምልክት ያሳያል ወይ ለሚለው ጥያቄ ብዙ ጊዜ አብዛኛውን ጊዜ ቶሎ ምልክት አያሳይም። ትልቁ ችግር እንዲያውም ይሄ ነው። ቶሎ ምልክት ባለማሳየቱ ምክንያት ብዙ ጊዜ የአንጀትና የፊንጢጣ ካንሰር የሚታወቀው ዘግይቶ ነው። ነገር ግን አንዳንዴ እድለኛ የሆኑ ሰዎች ከአይነ ምድር ጋር ደም ያያሉ። ይሄ እድለኛነት ነው። ነገር ግን በጣም ትልቁ ችግር ምንድነው? ከአይነ ምድር ጋር ደም ሲታይ በሕክምና ባለሙያዎችም ይሁን በታማሚዎች በቸልታ መታየቱ ነው አንዱ ትልቁ ችግር። ነገር ግን እድለኛነት ነው የምለው ለምንድነው? ከአይነ ምድር ጋር ደም ሲታይ ይሄ ምክንያቱ ካንሰር ሊሆን ይችላል ተብሎ በካንሰር ዙሪያ ምርመራ ቢደረግ በቶሎ ሊታወቅ የሚችልበት ሁኔታ ሊኖር ይችላል። ነገር ግን ብዙ ጊዜ እኔ ራሴ እንግዲህ በሕክምና ህይወቴ በጣም እንደ ትልቅ ችግር ያስተዋልኩት ምንድነው? ከአይነ ምድር ጋር ደም ሲታይ መጀመሪያ የሚታየውና የሚወሰደው ኪንታሮት ነው ተብሎ ነው። ከአይነ ምድር ጋር ደም ሲታይ ኪንታሮት ነው ይባላል። ክሌ ጤና ጣቢያ ሄዳል፣ ክሌ ጤና ሆስፒታል ሄዳል፣ ክሌ ክሊኒክ ሄዳል፣ የኪንታሮት መድኃኒት ይሰጣል፣ የአሜባ መድኃኒት ይሰጣል፣ የአንጀት ባክቴሪያ መድኃኒት ይሰጣል። በእንዲህ አይነት ሁኔታ በቶሎ ሊታወቅ የሚችለው የካንሰር ምክንያት ሳይታወቅ ጉበት ላይ ሳምባ ላይ ከተሰራጨ በኋላ ይደረስበታል። ይሄ ነው አሁን ትልቁ ችግር። ስለዚህ ቅድም እንግዲህ እንዳልሽው ቶሎ ይታወቃል ወይ ለሚለው ቶሎ አይታወቅም። ነገር ግን አንዳንድ ምልክቶች ቶሎ እንዲታወቅ ሊረዱ የሚችሉ እድለኛ ምልክቶች አሉ። እነኝን ግን ባለሙያዎች እንዘነጋዋለን። በተለይ ደግሞ እድሜው ከ40 ዓመት ከ50 ዓመት በላይ የሆነ ሰው እንደ አዲስ ከአይነ ምድሩ ጋር ደም ሲታይ መጀመሪያ ጭንቅላታችን ውስጥ መምጣት ያለበት ካንሰር ሊሆን ይችላል ተብሎ መታሰብ ነው። ከዛ በኋላ ለካንሰር የምናደርገው ምርመራዎች ተደርገው
አለመኖሩን ማረጋገጥ ራሱ እፎይታ ይሰጣል። ለምን ዘግይቶ ሊታወቅ የሚችልን ሁኔታ እናስወግዳለን። እንደገና ደግሞ ቶሎ ከታወቀ ደግሞ እስከ መዳን የሚያደርስ ሕክምና ማድረግ ይቻላል። ስለዚህ ችላ ማለት የለብንም። ሌላው ግን ምንድነው እንግዲህ የአንጀት ካንሰር ያለው ሰው ሊያሳያቸው የሚችሉ ምልክቶች ምንድናቸው ብንል የሆድ ህመም፣ የሆድ ቁርጠት፣ ሆድ ላይ ምቾት ያለመሰማት፣ ከዓይነ ምድር ጋር ደም ማየት፣ አንዳንዴ ደም ቀይ ደም ዝም ብሎ በፊንጢጣ በኩል መውጣት፣ የሰውነት መቀነስ፣ የደም ማነስ ምልክቶች ለምሳሌ ማዞር፣ ቶሎ መድከም የመሳሰሉት ነገሮች ምልክቶች ናቸው። እንዲሁም አንድ ሰው ከተለመደው የሰገራ አወጣጥ እንግዲህ አንድ ሰው የሰገራ አወጣጥ ልማዱን ያስተውላል። ከዛ ከተለመደው የሰገራ አወጣጥ ልማድ ሲቀየርበት ማለትም አንድ ጊዜ ተቅማጥ፣ አንድ ጊዜ ድርቀት፣ አንድ ጊዜ ተቅማጥ፣ አንድ ጊዜ ድርቀት ሲፈራረቅ እንግዲህ ይሄ ያልነበረ ክስተት ማስተዋል ያስፈልጋል። እንደዚሁም ደግሞ የአንጀት ካንሰር የተከሰተበት ቦታ ምን ይሆናል? ከዚህ በፊት ለምሳሌ በደንብ ከተመገብን ሰገራ ወይም ዓይነ ምድራችን ወፈር ብሎ ሊወጣ ይችላል። ነገር ግን ከተወሰነ ጊዜ በኋላ ወፈር ብሎ ይወጣ የነበረው ተቀይሮ ቀጠን ብሎ የመውጣት ሁኔታ ይኖራል። ስቱል ካሊበር ይሉታል። ይሄ መቀየሩን ያስተዋለ ሰው ይሄ ነገር እኮ የአንጀት ካንሰር ሊሆን ይችላል ብሎ ማሰብ አሁንም እድሉ አለ፣ እንደዚህ ቶሎ እንዲታወቅ ለማድረግ ማለት ነው። ስለዚህ ቀደም ብዬ የጠቀስኳቸው ምልክቶች የአንጀት ካንሰርን የሚያመላክቱ ምልክቶች ናቸው። ነገር ግን ቶሎ ምልክት ላይ ይታይ ይችላል። አንዳንዴ በጣም የሚገርምሽ አንዳንድ ጊዜ አንዳንድ ታካሚዎች የሚያሳዩት ምልክት የሚናገሩት ምልክት ያዞረኛል፣ ከተቀመጥኩበት ስነሳ ያዞረኛል፣ ትንሽ ስንቀሳቀስ ይደክመኛል፣ ቶሎ ድካም ይሰማኛል የሚሉት ነገር አለ። አሁን እነኚህ ሰዎች የተለያየ የሕክምና ተቋም ይሄዳሉ። የደም ምርመራ ለምሳሌ በሚደረግበት ጊዜ ደም ማነስን ያመላክታል። ነገር ግን ለደም ማነሱ ሕክምና ይደረግላቸዋል። ነገር ግን ይህ ሰው ለዚህ ደም ማነስ ያጋለጠው ሁኔታ ምንድነው ተብሎ ፋርዘር አይኬድም። ያ ሁኔታ እንደገና የዘግይቶ ካንሰር የመታወቅ ሁኔታ ይፈጥራል። ስለዚህ አንዱ የአንጀት ካንሰር አንዱ ምልክት የደም ማነስ ምልክት ሊሆን ይችላል። ቶሎ መድከም፣ ማዞር የመሳሰሉት ሊሆን ይችላል። ስለዚህ ይሄ ነገር እኮ የደም ማነስ የአንጀት ካንሰር ሊሆን ይችላል ብሎ ማሰብና የአንጀት ካንሰር መሆን አለመሆኑን ለማረጋገጥ የሚደረጉ ምርመራዎችን ማድረግ መልካም ነው። ሁሉንም ማስተዋል ያስፈልጋል። የደም ማነሱ ካለና ከሰገራ ጋር የተያያዙት ቀደም ዶክተር ያነሷቸው ነገሮች ካሉ መጠርጠርና ቶሎ ደግሞ የተሻለ ሕክምና ወደሚገኝበት መሄድ መልካም ነው ማለት ነው። በየደረጃውም ምልክቶቻቸው እነዚህ ናቸው ማለት ነው። አዎ ደረጃዎች አሉት አይደል? አዎ ደረጃዎች አሉት። እንግዲህ ምንድነው ያው እንግዲህ የአንጀት ካንሰር እንግዲህ የሚከሰተው የአንጀት ግድግዳ ላይ ስለሆነ ካንሰሩ ተከስቶ የካንሰሩ መጠን ሳይዝ እየጨመረ ሲመጣ የሚያሳየው ምልክትም እንደዚሁ እየጨመረ እየበዛ እየበረታ ይሄዳል። ቅድም ለምሳሌ እንደገለጽኩት መጀመሪያ ላይ እንግዲህ የሆድ ላይ ህመም፣ ቁርጠት፣ ሆድ ላይ ያለመመቸት ስሜት ሊኖር ይችላል። እንደገና እንግዲህ ከካንሰሩ ላይ የካንሰሩ ህዋሳት እየተፈረፈረ እንትን በሚልበት ጊዜ ደም ሊወጣ ይችላል፣ ሊታይ ይችላል። ነገር ግን የካንሰሩ መጠን ደግሞ እየጨመረ ሲሄድ የአንጀት መተላለፊያ መንገድን ደግሞ እየዘጋው ይመጣል። ስለዚህ ምን ይመጣል? ድርቀት ይመጣል። ስለዚህ ይሄ ድርቀት አንድ ሰው ከተለመደው የሰገራ አወጣጥ ተለወጠ ማለት ነው። ይሄንን ማስተዋል ያስፈልጋል። ከዛ በኋላ መተላለፉን ያገደው እጢ ካንሰር ከተወሰነ ጊዜ በኋላ ደግሞ ዛጋ ያለ ቦታ ላይ ባክቴሪያዎች ይባዛሉ፣ ይራባሉ። ይሄ ሁኔታ ደግሞ ምን ይፈጥራል? ተቅማጥ እንዲፈጠር ደግሞ ያደርጋል። ስለዚህ መዘጋቱ መጀመሪያ ድርቀትን ፈጠረ። ከዛ ተዘግቶ ደግሞ ዓይነ ምድር ሲከማች፣ ባክቴሪያዎች ሲከማቹ ወደ ተቅማጥ እንደገና እንዲለወጥ ሊያደርግ ይችላል። ስለዚህ ድርቀት፣ ተቅማጥ፣ ድርቀት፣
ተቅማጥ ሲፈራረቅ እንደዚሁ ማስተዋል ያስፈልጋል። ይሄ በአንጀት ካንሰር ምክንያት ሊሆን ይችላል ተብሎ መታሰብ አለበት። እንግዲህ ካንሰር ከሰውነታችን ቁጥጥር ውጭ በሆነ ሁኔታ ህዋሳቶቹ ስለሚባዙ መተላለፊያ መንገዱን ደግሞ ሙሉ በሙሉ ሊዘጋው የሚችልበት ሁኔታ ይፈጠራል። ስለዚህ ምን ይሆናል? ሙሉ በሙሉ ደግሞ በሚዘጋበት ጊዜ ከፍተኛ የሆነ የቁርጠት ስሜት፣ ሆድ የመነፋት ስሜት፣ ሰገራ መውጣት መከልከል፣ አየር፣ ጋዝ፣ ፈስ መውጣት መከልከል ይመጣል። ሆድ በከፍተኛ ሁኔታ ይነፋል። ከጥቂት ቀናት በኋላ ደግሞ እንደዚህ ማስመለስ ይመጣል። መጀመሪያ የበላነው ቀጥሎ አረንጓዴ ነገር ይሄ ሐሞት የሚመስል ነገር ቀጥሎ እንዲያውም የሰገራ ሽታ ያለው ማስመለስ ሊከሰት ይችላል። ስለዚህ ይሄ በሂደት የመጣ ነገር ነው። ስለዚህ ምንድነው ቀደም ብዬ ከገለጽኩት ምልክት ባሻገር የእብጠቱ የመተላለፊያ መንገዱን ሲዘጋው ኢንተስታይናል ኦብስትራክሽን ወይም ደግሞ የአንጀት መተላለፊያ መንገድን መዝጋት ወይም በተለምዶ የአንጀት መታጠፍ የሚለውን ሁሉ ያስከትላል ማለት ነው። ከዛስ በሂደት ደግሞ ይሄ ካንሰር ወደ ተለያዩ የሰውነት ክፍላችን ይሰራጫል። ወደ እዛው ካንሰር ወደ ተከሰተበት ጎረቤቶቹ ላይ ይሰራጫል፣ ጉበት ላይ ይሰራጫል፣ ሳምባ ላይ ይሰራጫል ወዘተ። ስለዚህ ይሄ ሁኔታ ደግሞ በራሱ የሚያስከትላቸው የሚያሳያቸው ምልክቶች ይኖራሉ። ስለዚህ አንድ ሰው ምክንያቱ ያልተገለጸ የደም ማነስ ስሜት ሲኖረው፣ ምክንያቱ ያልተገለጸ የክብደት መቀነስ ሲኖረው በአንጀት ካንሰር ምክንያት ሊሆን እንደሚችል ማስተዋል ያስፈልጋል። ቅድም እንደገለጽኩት ሆድ ላይ ህመም፣ ቁርጠት፣ ያለመመቸት፣ ድርቀት፣ ተቅማጥ የመሳሰሉት መፈራረቅ፣ ከአይነ ምድር ጋር ደም ማየት ወዘተ እነኚህ እንዳሉ ሆነው ቀደም ብዬ የገለጽኳቸውም በተለይ ደግሞ አንዳንዴ በቃ እኔ አሁን ቀደም ብዬ የገለጽኳቸው ሆድ ላይ የሚከሰቱ ህመሞች ምናምን ሳይኖር የደም ማነስ አይነት ምልክት ብቻ አሳይቶ ሊመጣ ይችላል። ወይም ደግሞ ክብደቴ በቃ 65 ኪሎ ግራም ነበርኩኝ አሁን 55 ሆኛለሁ ሲል ምክንያቱ ምንድን ነው? የሰውዬ ውፍረቱን ለመቀነስ ስፖርት እየሰራ ነው? አይደለም። እንደዚህ አይነት እቅድ ሳይኖረው ሲቀንስ መጠራጠር ያስፈልጋል። ብዙ ነገሮችን ማስተዋል አለብን ማለት ነው። ምንጎርሰውን ብቻ ሳይሆን እንግዲህ የሚወጣውንም ምንድነው እንዴት ነው ብሎ ሰውነትን ማጥናት መልካም ነው ማለት ነው። ዶክተር እንደው ከ50 ዓመት እድሜና ከዛ በኋላ ይሄ አንጀት አካባቢ ላይ የሚያጋጥሙ የጤና ችግሮች ይበዛሉ የሚሉ መረጃዎች አሉ። ነገር ግን አንዳንድ ህመሞች፣ ተላላፊ ያልሆኑ ህመሞች ደግሞ ከዛም ቀድሞ የሚጀምሩ አሉ። አሁን በተለይ ያው ቀደም ካነሳነው ከአኗኗር ዘይቤ ጋር መቀየር ጋር ተያይዞ ቀደም ብሎም የሚመጡ የጤና ችግሮች አሉና ይሄኛውስ እንደው የአንጀት ካንሰር ከ50 ዓመት በፊት የሚያጋጥማል ወይስ ከዛ በኋላ ነው የሚያሰጋው? እንግዲህ አብዛኛውን ጊዜ የአንጀት ካንሰር ብቻ ሳይሆን ሌሎችም ካንሰሮች ከ50 ዓመት በላይ ባሉ ሰዎች ላይ ነው በብዛት የሚከሰተው። አሁን ግን በተለይም በሀገራችንም ይሁን በሌሎች ሀገሮች እያስተዋልን ያለነው ከ50 ዓመት በታች በ20ዎቹ በ30ዎቹ ሁሉ እየተስተዋለ ነው። እንግዲህ ምክንያቱ ለምንድን ነው ቢባል ያው ቀደም ብለን የገለጽናቸው አጋላጭ ሁኔታዎች መኖራቸው ነው። ከዚህ በፊት አጋላጭ ሁኔታዎቹ ባልነበሩበት ሁኔታ በ20ዎቹና በ30ዎቹ የአንጀት ካንሰር የሚከሰተው በቤተሰብ ተወራራሽ ዘረመል ሲኖር ነው። ነገር ግን በአሁን ጊዜ የተለያዩ አጋላጭ ሁኔታዎች ስለተጋለጥን በ20ዎቹም በ30ዎቹም የአንጀት ካንሰር እየታወቀ ነው። እንደው በኑሮ ሁኔታ መለያየት ይኖራል። ምናልባት የደሃ ሀገራት ችግር የምንላቸው አሉ። በተለይ ተላላፊዎቹ ህመሞች ናቸው እነዚህ በተለይ ዝቅተኛ ኢኮኖሚ ባላቸው ሀገራት ላይ የሚበረቱትና በየትኛው አካባቢ ላይ ይበዛል? በአኗኗር በከተማ ብለን የምንለየው ነገር አለ? እንግዲህ የአንጀትና የፊንጢጣ ካንሰር በብዛት የሚከሰተው ባደጉት ሀገሮች ላይ ነው፣ በምዕራባውያኑ ላይ ነው። ይሄ ደግሞ በአጋላጭ ሁኔታዎቹ ምክንያት ነው። ምክንያቱም ምዕራባውያኑ ይሄ ያለ አግባብ መወፈር አለ፣ የአካላዊ ብቃት እንቅስቃሴ ያለማድረግ ሁኔታ አለ። እንደዚሁም ደግሞ እነኚህ የአኗኗር ዘይቤ የአመጋገብ ዘይቤያቸው እንደዚሁ ለዚህ አጋላጭ ሁኔታዎች
አጋልጧቸዋል። ስለዚህ በብዛት የሚከሰተው በምዕራባውያን ላይ ነው። እኛ ሀገር እንደው ከዚህ በፊቱን ሁኔታ በምንመለከትበት ጊዜ አብዛኛውን ጊዜ ምግቦቻችን እንደው የጾም ምግብ የምንላቸው ነበሩ የኛ አመጋገብና እነኚህ የጾም ምግብ የምንላቸው ምግቦች በጣም ጠቃሚ የሆኑ ምግቦች ናቸው እና ይሄንን አባቶቻችን በሚያዘወትሩበት ጊዜ እንግዲህ አባቶቻችን ብዙ ጊዜ ጥራጥሬዎችን ነው የሚመገቡት፣ ቅጠላቅጠሎችን ነው የሚመገቡት፣ ጓሮአቸው ያፈራውን ፍራፍሬዎች ሁሉ ነው የሚጠቀሙት እና በዛን ጊዜ ካንሰር አልነበረም። ነገር ግን አልነበረም ሳይሆን ትንሽ ነበር፣ ነገር ግን አልተስፋፋም። ነገር ግን አሁን የአኗኗር ሁኔታችን በመቀየሩ ምክንያት የምዕራባውያንን ያህል ባይሆንም ያደጉ ሀገሮችን ያህል ባይሆንም የመጨመር ሁኔታ እንዳለ ግን እያስተዋልን ነው። በተለይ ደግሞ በሀገራችን የአንጀትና የፊንጢጣ ካንሰር በጣም እየጨመረ ነው እየመጣ ያለውና ስለዚህ ይሄ ሁኔታ እንግዲህ ቀደም ብዬ እንደገለጽኩት በአደጉት ሀገሮች ላይ ይበዛል። ነገር ግን በታዳጊ ሀገሮች ላይ ደግሞ አሁን በደንብ እየጨመረ ነው እየመጣ ያለው በአጋላጭ ሁኔታዎቹ ምክንያት። ያው ጥንቃቄውንም ሕክምናውንም በደንብ ስለማናደርግ ደግሞ እኛ በጣም እንጎዳለን ማለት ነው ዶክተር? አዎ ትልቁ ችግር ምንድነው? አሁን ምዕራባውያኖቹ ወይም ደግሞ ያደጉት ሀገሮች በብዛት ያደጉት ሀገሮች ማድረግ የጀመሩት ምንድነው? ቀደም ብለን እንደገለጽ ነው እንግዲህ የአንጀት ካንሰር በሚከሰትበት ጊዜ ቶሎ ምልክት አያሳይም። ቶሎ ምልክት ስለማያሳይ አመታዊ ምርመራ ወይም ደግሞ ቅድመ ምርመራ የካንሰር ቅድመ ምርመራ ስክሪኒንግ ይሉታል ያደርጋሉ። ይሄም በሰገራ መውጫ በኩል በሚገባ መሳሪያ ኮሎኖስኮፒ ይሉታል። እንዲሁም ደግሞ በሰገራ ምርመራ ራሱ በሰገራ ምርመራ በተለይ አሁን ምንድነው አንድ በሰገራ ምርመራ በሚደረግበት ጊዜ አንድ ለምሳሌ ታካሚ የአንጀት ካንሰር ኖሮበት ከአይነ ምድር ጋር ደም ላያይ ይችላል። ነገር ግን የሰገራ ምርመራ ሲደረግና በማይክሮስኮፕ ሲታይ ቀይ የደም ሴል ሊኖሩ ይችላሉ። ስለዚህ ግለሰቡ ከሰገራ ጋር ደም ታያለው ስትዩ አይ አላይም ይልሻል። የማየት ልምዱ ብዙ የለም እኮ እኛ ጋር ሲመጣው። አዎ የማየት ብቻ ሳይሆን እንደ ምልክት ላይኖር ይችላል። ነገር ግን በማይክሮስኮፕ ብለን ለላቦራቶሪ ባለሙያው ስንልክ ቀይ የደም ሴል አይነ ምድር ውስጥ አይቻለሁ ብሎ ሪፖርት ያደርጋል። ይሄ በቀላሉ መታየት ያለበት ጉዳይ አይደለም። እንዴት ይሄ ሊኖር ይችላል? ይሄ ነገር በአንጀት ካንሰር ምክንያት ይሆን እንዴ ተብሎ ተጨማሪ ምርመራ ኮሎኖስኮፒ የሚባለውን ተጨማሪ ምርመራ ማድረግ ያስፈልጋል። ምርመራዎቹን ካነሳን አይቀር በዚሁ እንቀጥልበት። ምርመራዎቹ ከኮሎኖስኮፒ ሌሎችም አሉ ከዛ በፊት ያሉ ነገሮች? ጥሩ እንግዲህ ቀደም ብዬ አሁን ለምሳሌ ቀደም ብዬ የገለጽኳቸው ምልክቶች ያለበት ሰው በመጀመሪያ ደረጃ እንግዲህ እንደ ሐኪም እንደ ባለሙያ የዚህ ሰውዬ ታሪክ የዚህ ሰውዬ የሚነግረኝ ምልክቶች ካንሰር ሊሆን ይችላል ብሎ ማሰብ አስፈላጊ ነው። ከዛም በኋላ ተጨማሪ ምርመራዎችን ማድረግ ያስፈልጋል። ቀደም ብዬ እንደገለጽኩት በሰገራ ምርመራ ቀይ የደም ሴል መኖራቸውን ማየት፣ ኮሎኖስኮፒ በሚባለው ምርመራ አንጀታችን ላይ እባጭ መኖሩን ማየት፣ የኮሎኖስኮፒ ባለሙያው ደግሞ ከእባጩ ላይ ናሙና ይወስድና ይሄ ካንሰር ነው ካንሰር አይደለም የሚለውን መለየት፣ ካንሰር ደግሞ መሆኑ ከተረጋገጠ ደረጃው ምን ያህል ነው የሚለውን ለማወቅ ሲቲ ስካን የሚባል ዘመናዊ የራጅ ምርመራ፣ የፊንጢጣ የደንዳኔ ወይም የሬብ ካንሰር የሬክታል ካንሰር ደግሞ ከሆነ የኤምአርአይ ምርመራ ማድረግ ጠቃሚ ነው። የኤምአርአይ ምርመራ በምናደርግበት ጊዜ ፊንጢጣ አካባቢ፣ ሬብ አካባቢ ወይም ደግሞ ደንዳኔ አካባቢ ምን ያህል ተሰራጭቷል የሚለውን ያሳየናል። ሲቲ ስካን የሚባለው የሆድ ዕቃ መመርመሪያ መሳሪያ ደግሞ ደረጃውን ይገልጽልናል። ማለትም ወደ ጉበት ተሰራጭቷል ወይ ወደ ሳምባ ተሰራጭቷል ወይ የሚለውን ነገር ሁሉ ይነግረናል። ምን ማለት ነው? ደረጃውን እንድናውቅ ይረዳናል። ካንሰር ደረጃ 1 2 3 4 ተብሎ ይከፈላል። ደረጃ 4 ማለት ወደ ሳምባ ጉበት ምናምን በሚሰራጭበት ጊዜ ደረጃ 4 ይባላል። ስለዚህ እነኚህ ናቸው ምርመራዎች እና እንደዚሁም በደም ምርመራ ደግሞ አንድ የሚደረግ ምርመራ አለ። ካርሲኖ ኤምብሪዮኒክ አንቲጂን ወይም ሲኢኤ ይሉታል። ይሄ ጠቃሚነቱ ምንድነው? መጀመሪያ ካንሰር መሆኑን ካረጋገጠን በኋላ በኮሎኖስኮፒና በተወሰደ ናሙና ካረጋገጠን በኋላ ለሕክምና ከመጀመራችን በፊት የዚህን ውጤት ማወቁ ጥሩ ነው፣ ለክትትልም ስለሚረዳን ማለት ነው። ስለዚህ ሲኢኤ የሚባል የደም ምርመራ አለ። እሱን እናደርጋለን። ምን ያህል እንደሆነ እናያለን። ይሄ ለክትትል ይረዳናል።
በተጨማሪም እንግዲህ የአንጀት እና የፊንጢጣ ካንሰር በተለያዩ የሰውነት አካላችን ስለሚሰራጭ የጉበት ምርመራ፣ የኩላሊት ምርመራ፣ የደም ምርመራ ነው። የጉበት የደም ምርመራ፣ የኩላሊት የደም ምርመራ፣ የታካሚው ወይም የታማሚው የሰውነት የፕሮቲን መጠን የመሳሰሉትን ሁሉ ማወቅ መልካም ነው። ሕክምና ውስጥ እንደው ምርመራውን ካነሳን በመቼም ቶሎ መምጣት ለመዳን በጣም ትልቅ እድል አለውና እነዚህ ምልክቶች አስተውሎ ቶሎ ወደ ሕክምና መሄዱ መልካም ነው። ምልክቶቹን ሳያሳይም ከቆየ ወይም ደግሞ ችላ በማለትም እንግዲህ ደረጃው ከፍ እያለ ከመጣ ለሕክምና ማስቸጋሪ ነው። ግን እንደው ሕክምናው ምን ያህል ነው በእኛስ ሀገር? እንግዲህ የአንጀት እና የፊንጢጣ ካንሰር ሲከሰት በመጀመሪያ ደረጃ ደረጃውን ማወቅ ያስፈልጋል። እንግዲህ ሕክምናው ደረጃውን በደረጃው መሰረት ነው የሚደረገው። እንግዲህ ደረጃውን ለማወቅ ደግሞ ቀደም ብዬ የገለጽኳቸው ምርመራዎች እነኚህ ጠቃሚ ናቸው። ከዛም እነኚህን ሁሉ ምርመራዎች ካደረግን በኋላ ይሄ ደረጃ 1 ነው፣ 2 ነው፣ 3 ነው፣ 4 ነው ብሎ ይገልጽልናል። ብዙ ጊዜ ደረጃ 1 እና ደረጃ 2 በቀዶ ሕክምና ነው የሚታከሙት። ምንድነው? ካንሰሩ የተከሰተበትን የአንጀት አካል ቆርጦ ማስወገድ ነው። ይሄ ሁኔታ እንግዲህ በተለይ ደግሞ ታካሚው ቀደም ብዬ የገለጽኳቸውን ምልክቶች አሳይቶ በድንገተኛ ሳይሆን የመጣው ቀደም ብዬ የገለጽኳቸውን ምልክቶች አሳይቶ ምርመራዎች አድርገን ደረጃውን አውቀን ከሆነ ደረጃ 1 እና ደረጃ 2ን አንጀቱን አዘጋጅተን ማለትም እንግዲህ አንጀታችን አይነ ምድርን የሚይዝ ነው። አይነ ምድር ውስጥ በትሪሊዮን የሚቆጠሩ ባክቴሪያዎች አሉ። ስለዚህ እናስተኛዋለን ታካሚውን። ከዛም አንጀቱን እናዘጋጃለን። በመልኩ ነው የምናዘጋጀው። አንጀቱን እንዲታጠብ እናደርጋለን። የማጠቢያ መድኃኒቶች አሉ፣ መሳሪያዎች አሉ። በዛ ይታጠባል፣ ይዘጋጃል። ከዛም ካንሰሩ የተከሰተበትን አካል ቆርጠን እናስወግድና እንቀጥላለን። ስለዚህ ኖርማል የሆኑ አንጀቶችን እንቀጥላለን። ካንሰር ያለበትን እናስወግዳለን። ያን ያስወገድነውን ካንሰር ደግሞ ለናሙና ምርመራ ፓቶሎጂስት ወደሚባሉ የሕክምና ባለሙያዎች እንልካለን። ፓቶሎጂስቶች ይህንን ናሙና አይተው በጥሩ ሁኔታ ሪፖርት ያደርጉልናል። ያ ደግሞ ለምን ይረዳናል? ይህ ሰው ደረጃው እንደዚህ ነው ብሎ ይገልጽልናል። በቃ ትክክለኛ ደረጃው የምናውቀው በፓቶሎጂ ምርመራ ላይ ነው። ከዛ ተጨማሪ አሁን ቀዶ ሕክምናውን ሰርተናል። ተጨማሪ የጸረ ካንሰር መድኃኒት ሕክምና ወይም ኬሞቴራፒ ያስፈልገዋል አያስፈልገውም፣ የጨረር ወይም የጨረራ ሕክምና ራዲዮ ቴራፒ ያስፈልገዋል አያስፈልገውም የሚለውን የፓቶሎጂ ምርመራ ውጤታችን ደግሞ እንደዚሁ ይረዳናል። ስለዚህ ቀዶ ሕክምና፣ የጸረ ካንሰር መድኃኒት ሕክምና፣ ኬሞቴራፒ፣ የጨረራ ሕክምና፣ ራዲዮ ቴራፒ ጠቃሚ የአንጀት ካንሰር ማከሚያ ዘዴዎች ናቸው። መልካም ዶክተር፣ በጣም አመሰግናለሁ። ብዙ ነገሮችን አንስተናል ከምንነቱ እስከ ሕክምናው። እንዴት እንከላከለው የሚለው ነገር ላይ ትንሽ ነገር እንበል። እንግዲህ በነገራችን ላይ ማንኛውንም ካንሰር መከላከል ይቻላል። ቀደም ሲል አይቻልም ነበር የሚባለው። አይቻልም ይባል ነበር። ይቻላል። ካንሰርን መከላከል ብቻ ሳይሆን አክሞ ማዳንም ይቻላል። አክሞ ለማዳን ቶሎ ደረጃው ቢታወቅ እና ታካሚዎችም ከፍተኛ ጥርጣሬ ኖሯቸው ሃይ ዲግሪ ኦፍ ሰስፒሽን ይሉታል ኖሯቸው ምርመራ ሲያደርጉ ቶሎ ከታወቀ እስከ መዳን ድረስ ያደርሳል። እንግዲህ እንዴት እንከላከለው ለሚለው የአኗኗርና የአመጋገብ ዘዴያችንን ማስተካከል ነው። የአኗኗር ዘይቤያችንን ማስተካከል ነው። የአኗኗር ዘይቤያችን ምን ማለት ነው? አመጋገባችን ዘይቤስ ምን ማለት ነው? ቀድም እንደገለጽኩት ፍራፍሬዎችን፣ ጥራጥሬዎችን፣ አትክልቶችን ባይጣፍጠንም እየመረረንም ቢሆን መብላት አለብን። ስለዚህ የአመጋገብ ዘይቤያችንን ካስተካከልን ከአንጀትና ከፊንጢጣ ካንሰር ብቻ ሳይሆን ከሌሎችም ብዙ በሽታዎች ራሳችንን እንከላከላለን። ሌላው የአካል ብቃት እንቅስቃሴ ማድረግ፣ አላስፈላጊ የሆነ ውፍረትን ማስወገድ፣ ወክ ማድረግ በጣም ጠቃሚ ናቸው። በጣም ጠቃሚ በተለይ ወክ ማድረግ እንደው ዝም ብሎ አንድ ሰው እስኪ ወክ ሲያደርግ እኮ የሚሰማው ራሱ ስሜት አለው። በቃ ይሄ
ሪፍሬሽንግ የሆነ ስሜት አለው ግን እንደዛ ሲያደርግ ሪፍሬሽንግ ስሜት አለው በተጨማሪ ደግሞ ለጤናውም በጣም በጣም ጠቃሚ ነው ሌሎች ደግሞ ሲጋራ ማጨስ አልኮል አብዝቶ መጠጣት ቀይ ስጋ በተለይ ደግሞ በእኛ ሀገር ያው እንግዲህ ጥሬ ስጋ ምናምን መብላት እንትን ነውና ጥሬ ስጋን አብዝቶ መብላት ጮማን አብዝቶ መብላት የመሳሰሉ ነገሮችንም በመተው መከላከል ይቻላል። በጣም አመሰግናለሁ ዶክተር። ማስታወቂያ እንስማ፣ ተሸላሚዎችንም ስማቸውን እናስተዋውቃለን። አድማጮች አብራችሁን ቆዩ። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። ተመልሰናል አድማጮች። በርካታ አድማጮቻችን ደውለውልናል። ይደነቁ ከአዲሱ ገበያ ደግሞ ከአዳማ፣ አርስቴ ከጉራራ፣ አበባው ተስፋዬ ከቄለም ወለጋ፣ አባይነህ ከሐዋሳ፣ ታደሰ ከአባዲና፣ ጌታቸው ከአቃቂ፣ ተፈሪ ከካራ የደዋዮቻችን ናቸው። ዶክተር በጣም ባጭሩ የሚመለስ ጥያቄ አንጀት መታጠፍ ያጋጠመው ሰው ወደ ካንሰር ይቀየራል የሚል ጥያቄ ነበር። ችን ብቻ እንመልስ ከሌሎች ይልቅ። ጥሩ እንግዲህ የአንጀት መታጠፍ የተከሰተበት ሰው ወደ ካንሰርነት ይቀየራል የሚለው በመጀመሪያ ደረጃ የአንጀት መታጠፍ የሚለው ቋንቋ ላይ ነው አሁን ማተኮር የሚያስፈልገው። ምክንያቱም የአንጀት መታጠፍ የአንጀት መተላለፊያ መንገድ መዘጋትን ነው ብዙ ጊዜ እንትን የምንለው። ስለዚህ የአንጀት መታጠፍ ምክንያቱ በካንሰር ምክንያት ከሆነ ማለትም የአንጀት መተላለፊያው መንገድ የተዘጋው በካንሰር ምክንያት ከሆነ የአንጀት መታጠፉን ያስከተለው ካንሰሩ ራሱ ነው እንጂ ወደ ካንሰርነት ተቀይሮ አይደለም። የአንጀት መታጠፍ ወይም የአንጀት መተላለፊያ መንገድ መዘጋት በተለያዩ ምክንያቶች ሊከሰት ይችላል። አንዱ በአንጀት ግድግዳ ላይ በተከሰተ ካንሰር ምክንያት ስለሆነ። መልካም። የተፈሪ ካራ የቀን ጥያቄ በአግባቡ ተመልሷል ማለት ነው። የዛሬ ተሸላሚዎቻችን ይደነቁ ከአዲሱ ገበያ፣ አባይነህ ከሐዋሳና አንድ ደግሞ በአጭር የጽሁፍ መልእክት መላሻለን። እነዚህ ሶስቱ ዛሬ ተሸላሚዎች ይሆናሉ ማለት ነው። በጣም ነው የምናመሰግነው ዶክተር። በጣም ብዙ ጥያቄዎችን ሊመልስ የሚችል ፕሮግራም ነው ዛሬ የነበረን። ዶክተር ዘላለም አሰፋ የአንጀት ካንሰር፣ የአንጀት ልዩ ልዩ ደዌዎች፣ የፊንጢጣ ኪንታሮት፣ ፌስቱላ የመሳሰሉ ደዌዎች ሰብ ስፔሻሊስት ሐኪም በቀዶ ሕክምናም ተባባሪ ፕሮፌሰር፣ የጤና አማካሪ ኖት። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር ነው ይህንን ፕሮግራም ያዘጋጁላችሁ። ስላዳመጣችሁን እጅግ በጣም እናመሰግናለን። አዜብ ታምሩ ከእናንተ ጋር ነበርኩ። ናርዶስ የእናንተን ስልኮች ስታስተናግድ ነበር። ታጀበም በቴክኒኩ አብረውን ቆይታ አድርጓል። ሳምንት በጤና ያገናኘን እንላለን።